ግብጽ ከበባና ትንኮሳ በሚመስል መልኩ እየተንቀሳቀሰች ነው ስትል ኢትዮጵያ ከሰሰች። አሜሪካና ኢራን በቁልፍ ጉዳዮች ላይ ባይግባቡም ድርድሩ ለውጥ እያሳየ መሆኑን ሁለቱም ተናገሩ። የተበሳጩ ነዋሪዎች በዲሞክራቲክ ሪፐብሊካን ኮንጎ የኢቦላ ሆስፒታል ድንኳኖችን አቃጠሉ። ወደ አሜሪካ የሚበራ አውሮፕላን ኢቦላ ከተከሰተበት አካባቢ የመጣ ሰው በስህተት በማሳረፈሩ ወደ ካናዳ እንዳይሄድ ተደረገ። ዜናዎችን በዝርዝር እናሰማለን። ኢትዮጵያ የባህር በር ፍላጎት አጀንዳዎቿን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ ተናገሩ። አምባሳደር ነቢያት ጌታቸውም ሐሙስ ግንቦት 13 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ተናግረዋል። ኤርትራ ነጻ አገር ከሆነች በኋላ በባህር በር አልባ አገር ሆና የቆየችው ኢትዮጵያ ባለፉት ጥቂት ዓመታት በመንግስት ደረጃ የባህር በር የማግኘት አጀንዳ በይፋ እየተራመደ መሆኑ ይታወቃል። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ግጭት ሊያመራ የሚችል ስጋት ፈጥሮ ቆይቷል። በተጨማሪም በህዳሴው ግድብ ምክንያት ለዓመታት ተቃውሟን ስታሰማ የቆየችው ግብጽ ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎችና መግለጫዎችን ስታወጣ ቆይታለች። ቃል አቀባዩ አምባሳደር ነቢያት ከዚሁ ጋር በተያይዞ በሰጡት ጋዜጣዊ መግለጫ ላይ የኢትዮጵያ የባህር በር ፍላጎትን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አካሄድ እናያለን ብለዋል። አምባሳደሩ አክለውም ይህ የግብጽ እርምጃ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋ ጠናክራ እንድትቀጥል በአጽንኦት ተናግረዋል። ቃል አቀባዩን ያሉት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን በተመለከተ ግብጽና ኤርትራ ባለፈው ሳምንት ስምምነት ከተፈራረሙ በኋላ ነው። ሁለቱ ሀገራት ስምምነቱ ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ ጠቅሰዋል። አሜሪካና ኢራን በቁልፍ ጉዳዮች ላይ ባይግባቡም ድርድሩ ለውጥ እያሳየ መሆኑን ሁለቱም ተናገሩ። አሜሪካና ኢራን በዩራኒየም ክምችትና በሆርሙዝ ወሽመጥ ላይ በሚኖር ቁጥጥር ላይ አለመግባባታቸውን የሚያሳዩ ዘገባዎች ሐሙስ ዕለት ቢወጡም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በድርድሮቹ ላይ ጥሩ መልእክት መኖራቸውን ተናግረዋል። አሜሪካ ለታይዋን ልትሸጥ የነበረውን $14 ቢሊዮን የሚያወጣ የጦር መሳሪያ በኢራን ጦርነት ምክንያት አቋረጠች። አሜሪካ ለታይዋን ልትሸጥ የነበረው $14 ቢሊዮን የሚያወጣ የጦር መሳሪያ ለኢራን ጦርነት በቂ ክምችት እንዳላት ለማረጋገጥ በሚል አቋረጠች። የአሜሪካ የባህር ኃይል ተጠባባቂ ኃላፊ ሁንግ ካኦ ሐሙስ ዕለት የመጀመሪያውን ትክክለኛነት ለሴኔቱ አባላት አረጋግጠዋል። ይህ የአሜሪካው ውሳኔ የተሰማው ፕሬዚዳንት ዶናልድ ትራምፕ ሽያጩን ለማጽደቅ ቁርጠኛ እንዳልሆኑና በጉዳዩ ላይ ከታይዋን ፕሬዚዳንት ጋር እንደሚነጋገሩ ከገለጹ ከቀናት በኋላ ነው። የታይዋን ፕሬዚዳንት ቢሮ ቃል አቀባይ ዓርብ ዕለት ለጋዜጠኞች አሜሪካ በጦር መሳሪያ ሽያጭ ላይ ስላደረገችው ማስተካከያዎች ምንም አይነት መረጃ እንዳልደረሳቸው ተናግረዋል። አሜሪካ ለታይዋን የምትሸጠው የጦር መሳሪያ ቤጂንግን ለረጅም ጊዜ ሲያስቆጣ ነበረም። ካኦ ሐሙስ ዕለት በሴኔት ፊት ቀርበው አሁን ለኢፔክ ፊውሪ የሚያስፈልገን መሳሪያ ምንም እንኳን በቂ ቢኖረንም ለማረጋገጥ ለተወሰነ ጊዜ አቁመናል ሲሉ አስረድተዋል። ካኦ የጦር መሳሪያ ሽያጭን በተመለከተ ከታይዋን ጋር አልተነጋገርንም ብለዋል። አክለውም ሁለቱም ነገር እንዳለን እያረጋገጥ ነው፣ ነገር ግን አስተዳደሩ አስፈላጊ ነው ሲያገኘው ለውጭ ሀገራት የሚደረገው የመሳሪያ ሽያጭ ይቀጥላል ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለፎክስ ኒውስ ባለፈው ሳምንት ከቻይና ጋር ለመደራደር ጥሩ ነጥብ ነው ቢሉም የመሳሪያ ሽያጩን እንዲያቆሙ ወሰናቸውን ግን እስካሁን አላረጋገጡም። በተጨማሪም ለጋዜጠኞች በሚቀጥሉት አጭር ጊዜ ውስጥ ውሳኔ ላይ እንደርሳለን ሲሉ ተናግረዋል። እነዚህ አስተያየቶች የተሰጡት ፕሬዚዳንት ቤጂንግ ደርሰው ከመጡ በኋላ ነው። ትራምፕ ከጂ ጂንፒንግ ጋር ባደረጉ ውይይት ታይዋን በአሜሪካና በቻይና መካከል በጣም ወሳኝ ጉዳይ እንደሆነች ተናግረው ነበር። ትራምፕ በኋላ ላይ ለጋዜጠኞች ከጂ ጋር የአሜሪካ የጦር መሳሪያ ሽያጭን በሚመለከት በዝርዝር መወያየታቸውን ተናግረዋል። እንደ አውሮፓውያኑ በ1982 አሜሪካ ለታይዋን በጉዳዩ ላይ ቤጂንግ ላለማማከር ቃል ገብታ ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ ጦር መሳሪያ ሽያጭ ከታይዋን ፕሬዚዳንት ላይ ቺንግፒ ጋር ሊነጋገሩ መሆኑን ተናግረዋል። ዋሽንግተን ለቻይና መንግስት እውቅና በመስጠት ከታይዋን ጋር ያላትን ይፋዊ ግንኙነት ካቋረጠችበት የአውሮፓውያኑ 1979 ወዲህ የአሜሪካና ታይዋን መሪዎች በቀጥታ ተነጋግረው አያውቁም። ታይዋን የግዛቷን አካል አድርጋ የምታይ ሲሆን ከአንድነት ለማምጣት ልትከተል ከምትችላቸው አማራጮች መካከል አንዱም በኃይል መጠቅለል ነው። አሜሪካ የታንዛኒያ ፖሊስ 2 አክቲቪስቶችን በማሰቃየታቸው ኃላፊው ላይ ማዕቀብ ጣለች። የአሜሪካው መንግስት ከፍተኛ የታንዛኒያ ፖሊስ ባለስልጣናት የምስራቅ አፍሪካ አክቲቪስቶች ላይ ስቅይትና ጾታዊ ትንኮሳ በማድረሳቸው ማዕቀብ ተጣለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በመግለጫቸው ላይ የታንዛኒያ ፖሊስ ምክትል ኮሚሽነር የሆኑት ፋውንቴን ጃክሰን ፋውሊን በሰብአዊ መብት ጥሰት ላይ መሳተፋቸውን በተጨባጭ መረጃዎች በማረጋገጡ ማዕቀብ መጣሉን ገልጸዋል። የታንዛኒያ ውጭ ጉዳይ ሚኒስትር ማህሙድ
ታቢት ኮምባ ለቢቢሲ ማፍላዊ ወደ አሜሪካ እንዳይገቡ የተጣለባቸው ማዕቀፍ በይፋ እንዳልደረሳቸው ተናግረዋል። ማዕቀቡ የተጣለው የአሜሪካ ሕግ አውጪዎች ታንዛኒያ ያላትን የሰብአዊ መብት አያያዝ በሚመለከት ጠንከር ያለ ትችት ካቀረቡ በኋላ ነው። ባለፈው ዓመት ግንቦት ወር ላይ ቦኒፌስ ዋንጊና አጋተር አዮሃይሬ የተባሉት አክቲቪስቶች ወደ ታንዛኒያ ያመሩት የተቃዋሚ ፓርቲ መሪው ቱንዲ ሊሱን የፍርድ ሂደት ለመከታተል ነበር። በርካቶች የኬንያ መንግስትን ባለስልጣናትን በመገዳደር በድፍረት የሚያውቁት ኬንያዊ ተሟጋች ቦኒፌስ ዋንጊ በታንዛኒያ ወሲባዊ ስቅይቶች እንደተፈጸሙበት በተናገረበት ወቅት ለመኖር እየታገልኩ ሲል ለቢቢሲ ተናግሮ ነበር። ኬንያዊ ቦኒፌስና ዩጋንዳዊቷ አቶሬ በቁጥጥር ስር ከዋሉ በኋላ ለበርካታ ቀናት ታስረዋል። የሰብአዊ መብት ተሟጋች ከታሰረ በኋላ ርቃኑን እንዲቀር ተደርጎ እጁና እግሩ አስረው ተገልብጦ ወፌ ላላ ውስጥ እግሩን እንደተገረፈ ተናግሯል። በመቀመጫው በኩል የተለያዩ ቁሶችን እንዲሁም አንደኛ እጁን በመጠቀም የተለያዩ ወሲባዊ ጥቃቶች እንዳደረሱበት ሰውነቱ እየተንቀጠቀጠና እያለቀሰ ለጋዜጠኞች አስረድቷል። በስማም ኡታሃሬ በበኩሏ በሰደይ ያለች እንደተደፈረች ተናግራለች። የታንዛኒያ ዋና ከተማ ዳሬ ሰላም የፖሊስ ኃላፊ ቦኒፌስ የሰጠውን ምስክርነት ያልተቀበሉ ሲሆን ክሱ ከአክቲቪስቶች የሚመጣ አስተያየትና የሰሚ ነው ሲሉ ለቢቢሲ ተናግረዋል። እዚህ ቢሆኑ ኑሮ ምን ያህል እንደሆነ እጠይቃቸው ነበር። በሕግ እነዚህ ነገሮች የሰሚ ወይም የሰሚ ማስረጃ ይላሉ ሲሉ ጁማኔ ሙሊሮ ለቢቢሲ ገልጸዋል። ሐሙስ ዕለት ሩቢዮ በመግለጫቸው የታንዛኒያን ፖሊስ አባላት ሁለቱን አክቲቪስቶች አስረዋል፣ አሰቃይተዋልና ወሲባዊ ትንኮሳ ፈጽመዋል ብለዋል። መግለጫው ማፊያዊ ሌግ የነበራቸው ሚና ባይጠቅስም ነገር ግን ሁለት የሰብአዊ መብት ተሟጋቾች ለዚህ አስነዋሪ ተግባር ተጠያቂነት መወሰድ አለበት ብለዋል። የታንዛኒያ ፖሊስ ምክትል ኮሚሽነር የሆኑት ማፋውሌ በሳሚያ ሱሉሁ አስተዳደር ዘመን የአሜሪካ ማዕቀብ የተጣለባቸው የመጀመሪያው ታንዛኒያ ከፍተኛ ባለስልጣን ሆነዋል። ዜናዎቻችን እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ክቡራትና ክቡራን የዩቲዩባችን ሼር ላይክ እያደረጋችሁ ስለምትከታተሉ እናመሰግናለን።